ሰላም ሰላም ውድ የብሩ ተስፋ አካዳሚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ ለኢንትራንስ የሚያዘጋጃችሁን የኢንትራንስ ጥያቄዎችን ይዤላችሁ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ በማድረግ ደግፉኝ። እኔ ለእናንተ ስል የተለያዩ ጥያቄዎችን ከተለያዩ ሞዴል ጥያቄዎችንም የኢንትራንስ ጥያቄዎችንም ይዤ እያቀረብኩ ቪዲዮ ኤዲቲንግ እያደረኩ ብዙ ነገሮችን አደርጋለሁ። እናንተ ደግሞ ይህንን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ብቻ ጀምሩ። መልካም እድል እንዲሆንላችሁ ይመኛለሁኝ። ጥያቄውን ከኔ ጋር አብረን እንሰራለን። ከነ ሙሉ ማብራሪያ ነው የምንሰራው። በትክክል ተከታተሉኝ። Which one of the following statement is not correct about the concept of geography? አራቱ ከቀረቡት ቾይዞች ውስጥ አንዱ የጂኦግራፊን ኮንሰፕት በትክክል የማያስረዳ የትኛው ነው ይላል። ኮሬክት ያልሆነ የትኛው ነው? ኤ ጂኦግራፊ ኢዝ ስፓሻል ሳይንስ። ምርጫ ኤ ጂኦግራፊ ስለምንድነው የሚያጠናው? ስለ ጠፈር ሳይንስ ነው የሚያጠናው ይላል። ምርጫ ቢ ጂኦግራፊ ስተዲስ ቦዝ ፊዚካል እንደ ሁማን ቲንግስ እንደ ፌኖሜና። ጂኦግራፊ ስለ ሰዎችም ስለ ፊዚካል ፌኖሜና ያጠናል ይላል። ሲ ጂኦግራፊ ኢዝ ዘ ሳይንስ ኦፍ አርጉመንት እንደ ሪዝንስ ኦፍ ኬዝ እንደ ኢፌክትስ። ጂኦግራፊ ስለምንድነው የሚያጠናው? ስለ አንድ ክስተት መንስኤና ውጤት ያጠናል ይላል። ዲ ምንድነው የሚያወራው? ጂኦግራፊ ኢምፋሳይዝ ሜር ኔምስ ኦፍ ፕሌስስ። ጂኦግራፊ ስለ ቦታዎች ስም ብቻ ነው የሚያጠና ይላል። ዘ አንሰር ሹድ ቢ ዲ። ምክንያቱም ጂኦግራፊ ስለ እንትን ብቻ አይደለም የሚያወራ ማለት ነው። ስለ ቦታዎች ብቻ አይደለም የሚያጠናው። አንደኛ ስለ ጠፈር ያጠናል፣ ስለ ሁማን ፊዚካል ፌኖሜና ያጠናል። ሌላኛው ለአንድ ክስተት ኬዝ እና ኢፌክት ያጠናል። ስለዚህ ዘ አንሰር ሹድ ቢ ዲ። ኤክስፕላኔሽኖችን መመልከት ትችላላችሁ። ምንድነው የሚለው? ጂኦግራፊ ኢዝ ናት አባውት ሜሞራይዚንግ ፕሌስ ኔምስ ኢት ኢዝ ኤ ስፓሻል ሳይንስ studying physical and human phenomena and cause and effect relationship ይላል። እና ጂኦግራፊ ስለምን ብቻ አይደለም የሚያጠናው፣ ስለ ቦታ ብቻ አይደለም የሚያጠናው እና ስለ ስፓሻል ሳይንስ አጠቃላይ ስለ ጠፈር ያጠናል። እናም ፊዚካል እና ሁማን ፌኖሜና ምን ይመስላል፣ እናም ደግሞ ስለ ፌኖሜናዎች ኬዝ እና ኢፌክት ሪሌሽንሺፓቸውን ያጠናል ማለት ነው። ሁለተኛ which of the following geospheres of earth represents the solid part of planets? እና ከነዚህዎቹ ከቀረቡት ጂኦስፌሮች እና ጂኦስፌር እና ሊዞስፌር፣ ሃይድሮስፌር፣ ትሮፖስፌር፣ ባዮስፌር ታስታውሳላችሁ መጻፋችሁ አለ። ከነዚህዎቹ ውስጥ የትኛው ነው ሶሊድ ፓርት ኦፍ ፕላኔት የሆነው? ከነዚህ ውስጥ የትኛው ነው ይላል። አንደኛ ኤ ሊዞስፌር ነው፣ ሁለተኛ ሃይድሮስፌር፣ ሶስተኛ ትሮፖስፌር፣ አራተኛ ደግሞ ባዮስፌር ይላል። ከነዚህ ከቀረቡት ምርጫዎች ውስጥ የትኛው ነው የሚሆነው? ይሄ ነው ማለት ነው። ምክንያቱም ሊዞስፌር የሚባለው ጂኦስፌር ከአራቱ ጂኦስፌሮች ስለምን የሚያጠና ነው? ስለ ሶሊድ ፓርት ኦፍ ዘ ኤርዝ የሚያጠና ነው። እና ሃይድሮስፌር የሚለው ደግሞ ስለ ውሃ ስለ ዋተር የሚያጠና ነው። እነዚህ ባዮስፌር የሚለው ደግሞ ስለ ላይፍ የሚያጠና ነው። ስለዚህ አንብቡት። መልሱ ኤ ነው። እሺ ኤክስፕላኔሽኑ እዚህ ጋር አለ። ሶስተኛ which approach of geography is used to study the spatial variations of one elements on the earth's surface? ከቀረቡት አማራጮች ውስጥ የጂኦግራፊ አፕሮች የሆነ ነገር ግን ስለ አንድ ስፓሻል ቫሪዬሽን ብቻ የሚያጠና የትኛ ነው ተብላችሁ ብትጠየቁ ምንድነው የምትመልሱት? ለምሳሌ ስለ ክላይሜት የሚያጠና ስለ አንድ ስፓሻል ቫሪዬሽን ብቻ የሚያጠና ስንል ስለ ክላይሜት ብቻ የሚያጠና ስለ አንድ ቶፒክ አንስቶ የሚያጠና የትኛው ነው? ሲስቴማቲክ አፕሮች ይባላል ማለት ነው። ሲስቴማቲክ አፕሮች ይባላል። እዚህ ጋር ኤክስፕላኔሽን አለ። ሲስቴማቲክ አፕሮች ስቴዲስ
ዋን ኤሌመንት ኦር ክላይሜት አክሮስ ዘ ስፔስ ይላል እና ይህንን ደግሞ ከየት ነው የምታገኙት? ከ11ኛ ክፍል መጽሐፍ ቻፕተር 1 ላይ አፕሮችስ ቱ ጂኦግራፊ ከሚለው ፓርት ታገኙታላችሁ ማለት ነው። አራተኛ ዘ ቤዚስ ኦፍ ፊሎሶፊ ኦፍ ኢንቫይሮንመንታል ዲተርሚኒዝም ኢዝ ሁለት ነገር አለ። ኢንቫይሮንመንታል ዲተርሚኒዝም እና ኢንቫይሮንመንታል ፖሲቢሊዝም ማለት ነው። እና ኢንቫይሮንመንታል ዲተርሚኒዝም ስንል ይቺ ምድር ምን ታደርጋለች? የምንሰራውን ስራ በትክክል ፋንክሽን እንዳናደርግ ትከለክለናለች እና እኛን ኮንትሮል ታደርገናለች ብለው የሚያስቡት ናቸው። እነዚህ ኢንቫይሮንመንታል ዲተርሚኒዝም የምንለው ማለት ነው። ኢንቫይሮንመንታል ፖሲቢሊዝም የምንለው ደግሞ እኛ እችን ምድር ወይም ኢንቫይሮንመንቱን አካባቢውን መቀየርን ሌላ ማድረግ እንችላለን ብለው የሚያስተምሩት ናቸው። እነዚህ ኢንቫይሮንመንታል ፖሲቢሊዝም የምንለው ማለት ነው። ስለዚህ አሁን ላይ ደግሞ የተጠየቃችሁት የትኛው ነው? ከሁለቱ ፊሎሶፊ ኢንቫይሮንመንታል ዲተርሚኒዝም የምንለው የትኛው ነው በትክክል የሚገልጽ የሚለውን ከአራቱ ምርጫዎች አንዱን ትመርጣላችሁ ማለት ነው። ኤ ሁማን ቢንግስ አር ዘ ማስተር ኦፍ ኔቸር ኤንድ ኮንትሮል ዘ ኢንቫይሮንመንት። የሰው ልጅ ተፈጥሮንና ኢንቫይሮንመንቱን ወይም አካባቢውን የመቀየር አቅም አለው ብሎ ያስባል። ትክክል ነው አይደለም የሚለውን በኋላ እናያለን። ሁለተኛ ኦር ቢ ናቹራል ኢንቫይሮንመንት ኢዝ አን ኢንፍሉዌንሲንግ ፋክተር ኦን ሁማን ሞድስ ኦፍ ሊቪንግ። ተፈጥሮ ኢንቫይሮንመንት የምንለው የሰዎችን እንቅስቃሴ የሰዎችን የአኗኗር እንቅስቃሴ ላይ ምን ያደርጋሉ ብለው ያስባሉ? ፋክተር ያደርጋሉ ወይም ኢንፍሉዌንስ ያደርጋሉ ወይም ተጽዕኖ ያሳድራሉ። ለምሳሌ ይህንን ስሉ ለምሳሌ የሆነ የማይመች ቦታ ካለ በዛ ቦታ ላይ ሰዎች እንዳይኖሩ ወይም ሰርቫይቭ እንዳደረጉ ወይም የፈለጉትን ያክል መስራት እንዳይችሉ ፋክተር ያደርጋሉ ማለት ነው። ይህ ማለት እዚህ ደግሞ two way relationship exists between human and environment ላል በሰውና በኢንቫይሮንመንት መካከል ሁለት መንገድ ሪሌሽንሺፕ አለ ይላሉ። እና ዲ ምንድነው ነው? people can influence the environment to enhance their way of life። እና ሰዎች ምን ያደርጋሉ? በኢንቫይሮንመንቱ ላይ ተጽዕኖ መፍጠር ይችላል ብለው ያስባሉ። ስለዚህ ከነዚህዎቹ የኢንቫይሮንመንታል ዲተርሚኒዝም ፍልስፍና የሆነው የትኛው ነው? መልሱ ቢ ነው ማለት ነው። ቢ ምንድነው ነው? the natural environment is influencing factor on human modes of living። በሰዎች እንቅስቃሴ ላይ ኢንቫይሮንመንት ምን ያደርጋል ብለው ያስባሉ? ተጽዕኖ ይፈጥራሉ ብለው ያስባሉ። ስለዚህ መልሱ ቢ ነው ማለት ነው። ምንድነው ኢንቫይሮንመንታል ዲተርሚኒዝም says nature controls human activities። ይህንን ደግሞ የሚታገኙት የትኛው ላይ ነው? 11ኛ ክፍል መጽሐፍ ቻፕተር 1 ላይ ማን ኢንቫይሮንመንታል ኢንተራክሽን በሚል ርዕስ ስር ታገኙታላችሁ ማለት ነው። አምስተኛ which of the following era is responsible for the formation of the present surface configuration of African continent? እና ከዚህ ከተጠቀሱት ኢራዎች መካከል የአፍሪካ ኮንቲነንት እንደዚህ በትክክል እንዲቆም የተደረገው በየትኛው ኢራ ነው ይላል። ኤ ምንድነው የሚለው? ፕሪካምብሪያን፣ ቢ ፓላዞይክ፣ ሲ ሜሶዞይክ፣ ዲ ሴኖዞይክ። አንሰር ሹድ ቢ ሴኖዞይክ ኢራ። እዚህ ጋር ኤክስፕላኔሽኑን ማየት ትችላላችሁ። ሴኖዞይክ ኢራ ፎርሚድ አፍሪካስ ፕሬዘንት ሰርፌስ ፊውቸርስ ኦር ሪፍት ቫሊ ማውንቴን ኤቭሪቲንግ የተካሄደው በየትኛው ኢራ ነው ብለው ነው የሚያስቡት? በዚህ በሴኖዞይክ ኢራ ነው ማለት ነው። የሴኖዞይክ ኢራ መጽሐፋችሁ ላይ 11ኛ ክፍል መጽሐፍ ቻፕተር 2 ላይ ጂኦግራፊክ ሂስትሪ ኦፍ ኢትዮጵያ ኦር አፍሪካ በሚለው ላይ በደንብ ማየት ትችላላችሁ። The Great East African Rift Valley was formed as a result of A. faulting, B. folding, C. volcanic, D. peneplanation። የምስራቅ አፍሪካ ስምጥ ሸለቆ በየትኛው ምክንያት ነው ፎርም ሊሆን የቻለው ብለው ይጠይቃል። ኤፍ በፋልቲንግ ነው፣ በፎልዲንግ ነው፣ በቮልካኒክ ነው፣ በፔኔፕላኔሽን ነው ብለው ይጠይቃል።
the answer should be A. the answer should be A. ፋልቲንግ ፕሮሰስ ላይ ነው ይሄኛው ግሬት ኢስት አፍሪካን ሪፍት ቫሊ የሚባለው የተፈጠረው ማለት ነው። 10 ሰከንድ ልስጣችሁ። ፕሊዝ ሳብስክራይብ፣ ላይክ፣ ሼር አድርጉ። The next question, which of the following controls of climate affects the amount of incoming solar radiation in place receives? A. altitudinal location, B. latitudinal location, C. ocean currents, D. atmospheric pressure። ካሉት የክላይሜት ኮንትሮሎች ውስጥ ክላይሜትን ኮንትሮል ከሚያደርጉት ፋክተሮች ውስጥ የትኛው ነው የፀሐይን ብርሃን ወደ አንድ ቦታ እንዳይመጣ ለመከልከል ፋክተር የሚያደርገው የትኛው ነው ተብላችሁ ጠይቁ። ይሄ ምንድን ነው? latitudinal location፣ B latitudinal location፣ C ocean current፣ D atmospheric pressure ላይ the answer should be latitudinal location። The next question, the Atlas and the Cape Range have lowest temperature in the continent as a result of A. their short distance from sea, B. their high altitudinal and latitudinal location, C. dense vegetation covers, D. high annual mean rainfall። ጥያቄያቸው ምንድን ነው የሚለው ይሄ አትላስ እና ኬፕ ሬንጅ የሚባለው ቦታ በአፍሪካ ላይ በኖርዘርን ቲፕ እና በሳውዘርን ቲፕ የሚኖሩ ያሉ ቦታዎች ናቸው እና በእነዚህ ቦታዎች ላይ በጣም ዝቅተኛ የሆነ ቴምፕሬቸር አለ። በኮንቲኔንቱ አለ በአፍሪካ ኮንቲኔንት ላይ ዝቅተኛ የሆነ ቴምፕሬቸር አለ እና ለዚህ ደግሞ ምንድን ነው ምክንያቱ ብለው ይጠይቃል እና መልሱ ምንድን ነው? በጣም ከፍተኛ የሆነ አልቲቱድናል ስላለ በጣም ከፍተኛ የሆነ አልቲቱድናል እንትን ስላለና ሁለተኛ ላቲቱድናል ሎኬሽን ናቸው። ቪዲዮውን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ አሁንም ሳብስክራይብ ካላደረጋችሁ ሳብስክራይብ አድርጉልኝ። በቀጣይ ደግሞ በሂስትሪ ጂኦግራፊ እናም ኢኮኖሚክስም የትኛውንም የሶሻል ትምህርቶችን ጥያቄዎችን የኢንትራንስ ጥያቄዎችንም የሞዴል ጥያቄዎችንም አብረን እንሰራለን። ሳብስክራይብ ካላደረጋችሁ ሳብስክራይብ አድርጉ። ደህና ሁኑ።